ሴቪላ የማደጎ ልጅ እንደሆነች አወቀች። ፋሲል ለቻንስ ሳሜት ካንሰር እንደሌለበት ነገረው። ሜሊክና እናቷ ሱምሩ በድጋሚ ተገናኙ። ለማስታወስ ያህል በባለፈው ክፍል ኑህና ሜሊክ ተጣልተዋል። ኑህም ሜሊክና ቻን ሲሳሳሙ ያለበትን ፎቶ አይቶ ተናዷል። ታሲንም እንዲረጋጋ መክሮታል። በሌላ በኩል ኑህ ሴቪላን እንደማይፈልጋት ተናግሮ ተለያይተዋል። አሁን ላይ ሜሊክና ቴኒሴ ጋር ደውላ እና ቴኒሴም እሷም ከሳንሻላም ቤት እንደተባረረችና ሱምሩና እናቷ ኒሃት ከሷ ጋር አብረው እንዳሉ ትነግራታለች። ሜሊክም በፍጥነት ወደ ቴኒሴ ቤት ትሄዳለች። ወደ ውስጥም ገብታ ስለተፈጠሩት ነገሮች በሙሉ ያወራሉ። ሱምሩና አያት ኒሃት የሉም እንዴ? ይመጣሉ ልጄ፣ ወደ ውስጥ ናቸው። አያት ኒሃት ትመጣለች። በመጨረሻም አያት ኒሃት ስላንቺ በጣም ተጨንቄ ነበር። እዚህ ምን ትሰሪያለሽ? ለምን መጣሽ? መጣው ወይዘሮ ሱምሩና አንቺ እንዴት እንደሆናችሁ ለማወቅ ነው። አትጨነቂ፣ እኛ ደህና ነን። አንቺ አይመለከትሽም። እኔ ሱምሩ ትመጣለች ደስም በሚል ፈገግታ ሜሊክ የኔ ልጅ። ሁለቱም በሚያሳዝን መልኩ ይተቃቀፋሉ። እና ቴኒሴም እንደ እናት ልብ ደስ ይላታል። አያት ኒሃትም ተገርማ ትመለከታለች። እንዴት ነሽ? ደህና ነኝ። እጇንም ትይዛታለች። አንቺ እኔን ለማየት ነው የመጣሽው? ስለ እኔ ተጨንቀሽ ነው? አዎ በጣም ተጨንቄ ነበር። እኔም በጣም ተጨንቄ ነበር። ስላንቺና ስለኑ በጣም ተጨንቄ ነበር። ነይ በቃ እንቀመጥ። ሱምሩም በጣም ደስ ብሏታል። ልጇንም ሜሊክን በስስት ታያታለች። እንዴት ናችሁ? የት ነው የምትኖሩት አሁን? ሳሜት ወደ ፈረሱ ጋጣ እንደወሰዳችሁ ሰምቼ ነበር። እንዳመለጣችሁም ሰምቼ ነበር። መጥፎ ነገር አልገጠማችሁም ልጄ? ደህና ነን። ሰዎቹ ምን አለብን እንደሌላቸው አየን። አሁን ግን ደህና ነን። አንድ ጓደኛ አለን፣ ቤቱን ከፈተልን። ፈጣሪ ባርከው፣ እዛ ነን። ታዲያ ኑ እንዴት ነው? ደህና ነው። እኔ ስላንቺ በጣም ተጨንቄ ነበር። አዎ እኔም ስላንቺና ስለኑ በጣም ተጨነቅኩ፣ በጣም አሰብኩ። አንቺ ደግሞ ስለኔ ተጨነቅሽ? አዎ በጣም ደህና ነኝ። አሁን ደህና ነኝ። ሁለቱም ደስ በሚል የእናትና የልጅ ፍቅር ይታያሉ። እኔም ደህና ነኝ። አሁን ሳይሽ ተሻለኝ። እና ቴኒሴም እነሱን እያየች ደስ ይላታል። አያት ኒሃት ግን ምንም አልጣማት። ስራ አገኛችሁ ሜሊክ? እንፈልጋለን፣ እንደምናገኝ ተስፋለን። ለምንድን ነው የምትጠይቂያት? በእነሱ ምክንያት እኮ ነው ከቤት የተባረር ነው። ለምንድን ነው ስለ እነሱ የምትጨነቂው ልጄ? እማዬ አቁሚ። አዎ ልክ ነኝ ልጄ፣ በእነሱ ምክንያት ነው ከቤት የተባረር ነው። ይሄ ሁሉ ነገር ካረጉ በኋላ ድጋሚ ምንም ሳታፍር እዚህ መታለች። ደግሞ እማዬ ይበቃሻል። እነሱ ምንም አላደረጉም። አንቺ ነሽ ለመባረራችን ምክንያት። ሜሊክም ሆነ ነው ምንም አላደረጉም። ልጄ ድጋሚ ጭንቅላቴን አታሳመሚኝ። እናቴ ከረጅም ጊዜ በፊት ለሳሜት ሁሉንም ነገር ልነግረው ነበር። አንቺ ግን አስቆምሽኝ። ስለዚህ ጥፋተኛ ነሽ። ሜሊክም ዝም ብላ ታዳምጣለች። ምን ለውጥ ያመጣል? እነዚህ መንታዎች ከመጡ ጀምሮ ሕይወታችንን አበላሹት። እማዬ በቃሽ። በቃ ልሂድ። ወደዚህ መምጣቴ ጥሩ ሐሳብ አልነበረም። አይ ሜሊክ፣ የት ነው የምትሄጂው? አትሄጂ። ምን ትሰራለች? ትሄጂ። ይሄንን መቼም አላምነውም። አያት ኒሃትም ተነስታ ትሄዳለች። ሜሊክ ይቅርታ ልጄ፣ በእናቴ ስም ይቅርታ አትጠይቂ። ምንም አላደረግሽ እኮ። አሁን ልሂድ በቃ። በእናቴ ምክንያት ነው የምትሄጂው? እንደዛ ከሆነ እናደዳለሁ ሜሊክ። አይ አይደለም፣ ስላንቺ ተጨንቄ ነበር። መጣሁ፣ አየሁሽ። አሁን ግን ተረጋጋው። ሌላ ቀን እመጣለሁ። ሁል ቀን ነይ እሺ ልጄ? እሺ። አሁን ግን ወደዚህ እንደመጣው ኑህ አያውቅም። በቶሎ መመለስ አለብኝ። ቻው በቃ ብላ ሜሊክ ትወጣለች። እና ቴኒሴም ልታለቅስ ደርሳለች። ሱምሩም ልጇ ስለመጣች በጣም ደስ ብሏታል። ሜሊክም ወደ ውጪ ትወጣለች። ኑህም ተደብቆ እንደመጣ ታየዋለች። ሱምሩን ለማየት መጣሽ? አንተም ልታያት ትችላለህ ብላ ሜሊክም እንዳኮረፈች ወደ መኪናው ገብተው ይሄዳሉ። ኑህም ከእንግዲህ ሱምሩና እናቷን ለማየት አትመጭም ይላል። ይጨቃጨቃሉ። ከብዙ ክርክር በኋላም ሜሊክ ኑህን ድጋሚ እናቷን ሱምሩ ለማየት እንደምትመጣ በንዴት ትነግረዋለች። እሱም በሐሳቧ ባይስማማም ዝም ይላል። ሳንሻላም ቤት አያት ኒሃት ወደ ሳንሻላም ቤት መጥታለች። በሩን ታንኳኳለች።
ማን ነው? በሩ ሊሰብረው ነው እንዴ? ማን ነው እንደዚህ የሚያንኳኳው? አሳልፈኝ እመቤት ነያት፣ አሳልፈኝ እመቤት ነያት። አቶ ሳሜት ጥብቅ ትዕዛዝ ሰጥቷል። አንቺና እሱንም ወደ ውስጥ እንዳታስገቡ ብሎናል። ስለዚህ ምንም የግል ጸብ የለንም። እባክሽ እመቤት ነያት፣ አሳልፈኝ ቡንያሚን፣ አሳልፊኝ ጀናል፣ ልቀቂኝ እባክሽ ነያት። እመቤት ተይ ተይ፣ ይሄኔ የህክመት ትመጣለች። ምን ትሰሪያለሽ? ወዴት ልትሄጂ ነው? ቆሚ፣ ምን እያደረግሽ ነው? ህክመት፣ ከአንቺ ጋር ምንም ችግር ውስጥ መግባት አልፈልግም። እዚህ ምን ትሰሪያለሽ? ምን እየሰራሽ ነው? ህክመት፣ አትገፋፊኝ። ይሄ ነገር በመጥፎ ሁኔታ ያበቃል። አንቺ ማነሽ እኔን የምታስፈራሪው? በአማችሽ ቤት እኮ ያለሁት እኔ ነኝ። በወንድሜ ቤት ነው እኮ ያለሁት። አንቺ ማነሽ እኔን የምታስፈራሪው? ክብር ይኑርሽ። እንዴት ደፍረሽ እዚህ ቤት ድረስ ትመጫለሽ? ልጅሽ ሁሉ ነገር አድርጋ አንቺ ደግሞ ድጋሚ እዚህ ቤት ድረስ መተሻል። ከልጅሽ ጋር ሁሉ ነገር ከሰራችሁ በኋላ እንዴት ድፍረት ኖሮሽ ቤት ድረስ ትመጫለሽ? ምንም አታፍሪ፣ ምንም አታፍሪ። ህክመት ተረጋጊ። ከአንቺ ጋር ምንም አይነት ችግር የለኝም። ወደዚህ የመጣሁት ኤስማን ለማነጋገር ነው። ከኤስማ ጋር ምን ልታወሪ ነው? ኤስማ እዚህ የለችም። አንተ ምን አገባ? አይ እንደዚህ አይደለም ህክመት እመቤት፣ አሁን ኤስማ እዚህ የለችም፣ ቤት ውስጥ የለችም። ኒሃት የቤቱን ሰላም እየበጠበሽ ነው። አሁኑኑ ከቤቱ ውጪ። እጅን አንሳ አንተ አስመሳይ። ቡንያሚን አሁን ይህችን ሴት ከቤት አባረህ ጣላት፣ ወደ ውጪ ጣላት፣ አለበለዚያ ከዚህ ቤት ነው ማባረር። ኒሃት ነይ ውጪ። እጅን አንሳ ቡንያሚን፣ ችግር ውስጥ እንዳትገባ። ህክመት መንገዱን ካንቺ በላይ አውቀዋለሁ፣ ራሴ እወጣለሁ። በይ ፍጠኝ፣ በይ ቶሎ ቶሎ ውጪ፣ በይ ፍጠኝ። ህክመት በጣም አሳዛኝ ነሽ፣ በጣም ታሳዝኛለሽ ብላ ኒሃት ትወጣለች። ህክመትም ድንገት ትላለች። ጀናንና ቡንያሚንም እንደተለመደው ለህክመት ጥሩ ሰራተኛ ለመምሰል ይሞክራሉ። ተዋሲን ቤት ኖ ሜሊ፣ ከዚህ ቤት ለቃችሁ ብትሄዱ በጣም አዝናለሁ። በጣም ነው ማዝነው። ለእናንተ ልክ እንደ ወንድማችሁ ነኝ። ይሄም ቤት የእናንተ ነው። ከዚህ ቤት ለቃችሁ ብትሄዱ በጣም መበሳጫለሁ። እሺ ወንድሜ እንዳልክ እሺ። ዛሬ ትልቅ የምስራች አለኝ። ዛሬ ትልቁን ቦምብ ሳንሻላን ቤት ላይ ጥለዋለሁ። ትልቅ ፍንዳታ ነው የሚፈጠረው። ምንድነው ወንድም ታሲን? ምን ልታደርግ ነው ወንድሜ? ምን ልታደርግ ነው? ታያላችሁ፣ በትዕግስት ጠብቃላችሁ። መናገር አልችልም፣ ታያላችሁ ብሎ ወደ ሳንሻላን ሆቴል ይሄዳል። እዛም ቻንና ሳሜት ያገኛቸዋል። ሰላምታም ከተለዋወጡ በኋላ ይቀመጣሉ። ጃን አባቴ ካንሰር ሕክምና እንደሚያደርግ አንካራ ያለው የሱ ዶክተር ጓደኛዬ ነበር ነገረኝ። በጣም አዝናለሁ፣ በጣም አዝናለሁ። ሳሜትም ድንገት ይላል። ታሲንም ነገሩን እያወቀ ያላወቀ በመምሰል ልክ ከሌላ ሰው እንደሰማው ይናገራል። ያንተ ዶክተር አጋር ሌላ ሰው አለ፣ ሙዛፈር። አዎ አውቀዋለሁ፣ ሙዛፈርን አውቀዋለሁ። ወንድሜ ሙዛፈርን ታውቀዋለህ እንዴ? አዎ አውቀዋለሁ። ጃን ከሆነማ ለአባቴ ሕክምና ላይ እንዲያግዘው ንገረው። ነግሬዋለሁ። ጃን ልጄ፣ ትናንትና በቪዲዮ ኮል እያወራን ነበር እና እኛ ከተማ ውስጥ ታካሚ አለሁ አልኩት። አንዱ ሳሜት ነው አለኝ። በጣም ደነገጥኩ። ታሲን ሁለቱንም የጠራቸውን ዶክተሮች በጣም አውቃቸዋለሁ። ይንከባከቡኝ ነበር። ጥሩ ዶክተሮች ናቸው። አዎ ልክ ነህ አቶ ሳሜት፣ በጣም ጥሩ ላይ እንደሆንክ እያየሁ ነው። ጃንም አባቱን ያየዋል እና ጓደኛዬን ሕክምናው እንዴት እንደሆነና ስላንተ ጠየቅኩት። እሱም አገግሟል አለኝ። ጃንም ድንግጥ ይላል። ሳሜትም አንገቱን ይደፋል። ከ2 ዓመት በፊት ከካንሰሩ እንደዳንክ ነገሩኝ። ጃንም ፈዞ ይቀራል። አሁን ሙሉ ለሙሉ ከካንሰሩ እንደዳንክ ጓደኛዬ ነግሮኛል። አሁን ምንም ካንሰር እንደሌለብህ ነግሮኛል። አሁን እንዴት ነህ? ጃንና ሳሜትም ይተያያሉ። ጃንም በንዴት ሆኖ ሳሜትን ያየዋል። ፈጣሪ ጠብቁሃል። መዳንን ስሰማ ደስ አለኝ። ሁሉም ነገር ከ2 ዓመታት በፊት እንደነበረ አወቅኩ። በጣም ደስ አለኝ። ከ2 ዓመት በፊት ካንሰር እንደተወ ስለሰማው ሳሜት በጣም ደስ ብሎኛል። ጃን ለአንተም ደስ ይበለ። አባት ስለዳነ ተመስገን ነው። ሳሜትም እየተናደደ አመሰግናለሁ ታሲን፣ አመሰግናለሁ። ጃንም ታሲን ፊት ስለ ነገሩ እንደሚያውቅ እያስመሰለ እናመሰግናለን፣ አሁን አልፏል ታሲን ወንድሜ። ጃንም አባቱን ያያል። ሳሜትም ውሸቱ በመጋለጡ አፍሯል። ታሲንም ሁለቱንም እየተመለከተ በውስጡ ፈገግ ይላል። ኒሃትም ሳንሻላን ቤት ኤስማ ጋር ትደውላለች። ልጄ ኒሃት ነኝ፣
እንዴት ነሽ ንያት? ደህና ነሽ? ደህና ነኝ ልጄ። ሴቪ ላይ ጋር ስደውል ስልኳ አይሰራም። እቤት ካለች አገናኝ። ሴቪ ላይ ቤት ውስጥ የለችም። እመቤት ንያት ምን ተፈጠረ? አይ ልጄ ምንም አልተፈጠረ፣ አስፈላጊ አይደለም። የሆነ ነገር ልነግራት ፈልጌ ነው። ያ ብቻ ነበር። አመሰግናለሁ። እሺ መልካም ቀን። ይሄንን ሁሉ ነገር ጀናና አጠገቧ ሆና ትሰማለች። ንያትም ሴቪ ላይ ትኖርበታለች ብላ ወዳሰበችው ወደ ገበያ ትሄዳለች። ሴቪ ላይንም ታያትና ትከታተላታለች። ሴቪ ላይ አክስቴ እንዴት ነሽ ልጄ? ደህና ነኝ። አንቺስ? ደህና ነኝ። ዛሬ ደውዬ ነበር ላገኝሽ ግን አልቻልኩም ነበር። ስለ አንድ ነገር ልነግርሽ ነው ልጄ፣ ግን ደስ የማይል ነገር ነው። ማወቅ አለብሽ ብዬ አስባለሁ። ሴቪ ላይ አንቺ የማደጎ ልጅ እንደሆንሽ ታውቂያለሽ? ምን ብላ ሴቪ ላይም ትደነግጣለች። ሂክመት ወላጅ እናትሽ አይደለችም። ሴቪ ላይም ደንግጣ ቀርታለች። ሂክመትና ባለቤቷ አንቺን በማደጎ አምጥተው አሳድገውሽ ነው። ሴቪ ላይ የሰማችሁ ማመን አቅቷታል። አባትሽ በጣም ሀብታም ነው፣ በጣም ሀብታም ነው። ጋብቻው ሁሉ ነገር ለዛ ነው የተደረገው። ሴቪ ላይ ወደኋላ በደንብ ታስባለች። አያት ንያትም የነገረቻት ነገር እውነት እንደሆነ ይገባታል። ድንግጥም ብላ ትቀራለች። ሴቪ ላይ የማደጎ ልጅ እንደሆነች አወቀች። ውድ ቤተሰቦች ስለምትሰጡ ማበረታቻ ከልብ እናመሰግናለን። ቪዲዮ ላይክ በማድረግ በቀጣይ ክፍል እስከምንገናኝ በቸር ቆዩ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።